ያኔ ገና የኦህዴድ አባል አልነበረም። ከትውልድ ቦታው ጅማ በሻሻ አዲስ አበባ ጠቅልሎ ሲገባ የፓርቲ አባልነትን አቋራጭ መንገዱን ሲያፈላልግ ጥቂት ጊዜያት ወስዶበታል። እሱና ጓደኛው ለኦህዴድ ታማኝነታቸውን አረጋግጠው በአባልነት የሚመለምላቸው ሰው ጋር በቅርበት በተደጋጋሚ ይገናኙ ነበር። ያን ጊዜ ወጣቱን አብይ ቀልጣፋውንና ጮሌነቱን ያደንቅ የነበረው አባዱላ ገመዳ ወደ ኦህዴድ መንደር እንዲያስገባው በብዙ ፍላጎቱን አሳይቷል። አንድ ቀን ላይ አብይና ጓደኛው ከአባዱላ ጋር ቁጭ ብለው አብይ ምላጭ ከኪሱ ያወጣና ከጅጣቶቹ አንደኛውን በትንሹ ይቆርጣል። አባዱላና ጓደኛው ዝም ብለው ይመለከቱታል። አብይ ከመሬት ላይ ጠብ እያለ ያለውን ደሙን እያመላከተ ወደ አባዱላም እየተመለከተ እዚህ ደም ውስጥ የምታገኘው ኦሮሞን እንጂ ኢትዮጵያን አይደለም ይለዋል። አባዱላ ባድናቆት ይስቃል። የጠበቀው ነገር አልነበረም። ከአብይ ጋር የነበረው ጓደኛውም የኔም ደም ውስጥ ደምቆ የሚገኘው ኦሮሞነት ነው በማለት የአብይን መንገድ ይከተላል። አባዱላ የበለጠ ፈታ በማለት እናንተ ናችሁ የዚህ ፓርቲ የወደፊት መሪዎች ሲላወደሳቸውና በሚያሽከረክረው መኪና ጭኗቸው ወደ ኦህዴድ ጽፈት ቤት ወሰዳቸው። ከዚያን ቀን ወዲህ አብይና ጓደኛው የኦህዴድ አባል ሆነው ፓርቲውን ተቀላቀሉት። ያ ወጣቱ አብይ የኢትዮጵያ ጥላቻ ደም መቅኒ ውስጥ የተቀበረው አዲሱ የኦህዴድ አባል ታማኝነቱን ለማሳየት የሄደበት ርቀት የፈጸማቸው እንግዳ ነገሮች ያሳያቸው አስገራሚ ባህሪያትን በቅርበት የሚያውቁት የሰውየው መጨረሻ ከወዴት ይሆን ብለው መጠየቃቸው አልቀረም። ለኢትዮጵያ በዋናነትም ለአማራ ሕዝብ ያለው ጥላቻ ለከት የለውም። ከ23 ዓመታት በፊት በጅማ አቅራቢያ የተፈጸመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘግናኝ ጭፍጨፋ ላይ ከጀርባ ሆነው ሲያጋግሉ ካራ ሲያቀብሉ ከነበሩት የአካባቢው ወጣቶች አንዱ እንደነበርም በቅርበት የሚያውቁት ይናገራሉ። ቀስ በቀስ ከወዴድ የታች አመራርነት ወደ መካከለኛ አመራር ያደገው አብይ አህመድ በልቡ ጥላቻን ቀብሮ የኦነግን ዓላማ ከዳር ለማድረስ ለራሱ ቃል ኪዳን ገብቶ ወደ መድረኩ ብቅ እያለ መጣ። የኦሮሚያ ክልል የአንድ ቢሮ ኃላፊ በነበረ ጊዜ በኦሮሚያ ክልል ስለሚኖሩ ሌሎች ኢትዮጵያውያንን በተመለከተ በየመድረኩ ሲያስተጋባቸው የነበሩት አቋሞች እጅግ ያስደነግጣሉ ይላሉ በቅርበት ሲከታተሉ የነበሩት። መጤ የሚል ግንጥል ስም ተሰጥቷቸው በህወሓት አማካይነት ኦሮሚያ በሚል አስተዳደር በተዋቀረው የዘር ክልል ውስጥ የሚኖሩ ኢትዮጵያን ላይ ቀድሞውኑ እንዲገቡ ከፈቀድም በኋላ አሁን ደርሶ ዲሞግራፊውን ቀየሩብን ብሎ መቆጨትና ማልቀስ አያስፈልግም አይነት አደገኛ መልእክቶችን ያስተጋባ እንደነበርም በቪዲዮ ተቀርጸው ከሚገኙ ማስረጃዎች ማወቅ ተችሏል። እንደሚባለውም የጥላቻ ምልክት ተደርጎ የሚታየውና ህወሓት በአማራና በኦሮሞ ማህበረሰቦች መሃል የጥላቻ ግንብ ለመትከል ላቀደው ሴራ በተዘጋጀው የአኖሌ ሐውልት ስራ ላይ በኮሚቴ ውስጥ ተሳትፎ እንደነበረው የሚያሳዩ መረጃዎች ወጥተዋል። ሰውየው ወደ 4 ኪሎ ከመግባቱ በፊት ከላይ ኦህዴድን ለብሶ በውስጥ የኦነግን ድርሳን ሲያነበንብና ሲያጠና የከረመ መሆኑን አሁን ነገሮች እየተገለጡ ሲመጡ በግልጽ ታውቋል። እሱም ስልጣን ከጨበጠ በኋላ ለኦነግ ይሰራ እንደነበረ አምልጦት ይሁን አዳልጦት ወይም ሆን ብሎ የተናገረውን ታሪክ መዝግቦታል። በብአዴን አጎብዳጅነትና ምንጣፍ ጎታችነት፣ በደሂዴን ፈዛዛነት፣ በህወሓት አቅመቢስነት ተንደርድሮ ቤተመንግስት በአጋጣሚ ዘው ብሎ የገባው አብይ አህመድ የሴራ ትርክቱን የጻፈበትንና አደገኛ አመለካከቶቹን ያንጸባረቀበትን መጽሐፉን መሬት ላይ ማውረድ የጀመረው ገና በጠዋቱ ነበር። ጠላቶችን የሚፈልጉትን እየሰጣቸውና እየነገርካቸው ወደምትፈልገው ቦታ ይዛቸው ትሄዳለህ የሚለው የጥላቻና የተንኮል መንገድን የተከተለው አብይ አህመድ ለጊዜው ኢትዮጵያዊ ጭምብል አጥልቆ ኢትዮጵያውያን መስማት የሚፈልጉትን እየነገራቸው ወደሚፈልገው ቦታ ይዟቸው መሄድ የጀመረው ቤተመንግስት እግሩ እንደረገጠ ነበር። በልብ ውስጥ ያለውን የሽመልስ አብዲሳ አንደበት እየተናገረለት የጥላቻ ትርክቱን በሌሎች ሰዎች እያስተጋባ እሱ ከማንም በላይ ኢትዮጵያዊ መስሎ ትወናው ላይ ለተወሰነ ጊዜ ገፍቶበታል። በጊዜ የነቁት ከሰውየው የመደመር የቅዠት ባቡር ላይ ወርደው ትግል ጀምረው ነበር። አብይ አህመድ ቀስ በቀስ ጭምብሉን እያወለቀ በነሽመልስ አብዲሳ እንዲነገርለት የሚፈልገውን ትቶ ራሱ እየተናገረ በግልጽ ማንነቱን እየገለጠ መጣ። የጥላቻ መልእክቶች የሚንጸባረቁበት የኦሮሚያ ክልል ህዝብ መዝሙርን የአዲስ አበባ ህዝብ ካልዘመረ ብሎ በፓርላማ ጠረጴዛ እየደበደበ እጁን እያወራጨ ሲናገር ነበር። አብዛኛው የኢትዮጵያ ህዝብ የዚህን ሰው ትክክለኛ ቀለም በግልጽ መረዳት የጀመረው ከዚያም በኋላ የበሰበሰ ዝናብ አይፈራም ሆነና አብይ አህመድ ጭምብሉን
ገልጦ የደረበውን የውሸት ኢትዮጵያዊ ካባ አውልቆ የኦነግ ወራሽ ተልዕኮ አስፈጻሚ መሆኑን በጋድ እያስመሰከረ የመጣው ሰሞኑንም የዚሁ የጥላቻ ትርክት ቀጣይ አካል የሆነውን የነቀምቱን አደገኛ ንግግር አድርጓል። በእርግጥ ብዙዎች በዚህ አልተደነቁም። ወለጋ ምድር ሄዶ ከነቀምት ስታዲየም እናንተ የሮሞ ልጆች ከ100 ዓመት ባርነት ነፃ ወጣችሁ እንደምን ተመልሶ ወደዚያ ባርነት መግባትን ትፈቅዳላችሁ አለ የኦቦ አህመድ አሊ ልጅ አብይ አህመድ። መልእክቱ ግልጽ ነበረ። ለብዙዎች እልቂት እርሾ የሚጠምቅ ነገ ለሚፈጸመው የዘር ፍጅት አቀጣጣይ የሆነ እጅግ አደገኛ ንግግር። ሳምንቱ ለአብይ አህመድ አገዛዝ ምቾት የሚነሱ ሪፖርቶች የወጡበት ሆኖ አልፏል። ከሀገር ቤት የኢትዮጵያ የሰብአዊ መብቶች ኮሚሽን ከውጭ ዓለም አቀፉ የዜና አውታር ሮይተርስ ይፋ ያደረጉት የምርመራ ሪፖርትና ዘገባ የአብይ አህመድ አገዛዝ መሰረቴ በሚለው የኦሮሞ ሕዝብ ላይ እያደረሰ ያለውን መጠነ ሰፊ የሰብአዊ መብቶች ጥሰቶች፣ ግድያና አስገድዶ መድፈርም ለዓለም በሙላ ያጋለጠ ነው ማለት ይቻላል። የኢትዮጵያ የሰብአዊ መብቶች ኮሚሽን አርብ ዕለት ያወጣው ሪፖርት በኦሮሚያ ክልል በ9 ዞኖች መንግስት ወታደሮችና በኢመደበኛ ታጣቂ ቡድኖች አማካኝነት ሰዎች ይገደላሉ፣ ይታሰራሉ፣ ይደፈራሉ ብሏል። ያለ ፍርድ ቤት ትዕዛዝ ከህግ ውጪ የሚወሰደው ህይወትን የማጥፋት ተግባር እጅግ አሳሳቢ ደረጃ ላይ እንደሚገኝ ነው የኮሚሽኑ ሪፖርት ያመለከተው። የዚያን ዕለት አርብ ሮይተርስ የተሰኘው ታዋቂ ዓለም አቀፍ ሚዲያ በኦሮሚያ ክልል የመንግስት ስውር ገዳይና አፋኝ ቡድን እንዳለም በስፋት ባቀረበው የምርመራ ዘገባው ላይ አጋልጧል። ዘገባው አብይ አህመድን ጨምሮ የኦሮሚያ ክልል ባለስልጣናት በስውር ባቋቋሙትና ኮሬ ነገኛ በሚል በሚጠራው ኮሚቴ አማካኝነት ሰዎች እንደሚገደሉ፣ እንደሚታሰሩ በዝርዝር ተጋልጧል። በዚህ ኮሚቴም የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ፣ የኦሮሚያ ብልጽግና ጽህፈት ቤት ኃላፊ ፍቃዱ ተሰማ፣ የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዱ፣ የኦሮሚያ ክልል ሰላምና ደህንነት ቢሮ ኃላፊ አቶ አራርሳ መርዳሳን ጨምሮ ከፍተኛ ኃላፊዎች አባል ሆነው ከመደበኛው የመንግስት አሰራርና ከህግ ውጪ ተቀናቃኝ ያለዋቸውን ሰዎች ሲያስገድሉ፣ ታፍነው እንዲሰወሩ ሲያደርጉ እንደነበረ ነው በሮይተርስ ዘገባ ላይ ተመለከተው። አብይ አህመድ የዚህን ስውር ኮሚቴ ሪፖርት በየጊዜው እንደሚያገኝ የተገለጸ ሲሆን ከዋናው የአገሪቱም ሆነ የክልሉ የጸጥታ ተቋም በተለየ መልኩ እየተንቀሳቀሰ እንደሚሰራም ተገልጿል። የሮይተርስ ዘገባ ለአብይ አህመድ አገዛዝ ከፍተኛ ዱብዳ እንደሆነበት ነው የሚነገረው። ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል በአማራ ክልል ስለተፈጸመው መጠነ ሰፊ መንግስታዊ ግድያ ሪፖርት እያዘጋጀ እንደሆነና ሰኞ እንደሚያወጣም ገልጿል። በእነዚህ ጉዳዮች ዙሪያ ከአንከር ሚዲያ የፖለቲካ ተንታኝ መስፍን አማን ጋር ያደረግነው ቆይታ አለ። አብራችሁኑ ነው። መስፍን አማን ከኔዘርላንድ በጣም አመሰግናለሁ። የተለያዩ አካላት ሪፖርቶችን እያወጡ ይገኛሉ። ሮይተርስ በራሱ የተለያዩ የመረጃ ምንጮች ያደረገውን ምርመራ አስመልክቶ አንድ ሰፋ ያለ ዝርዝር ሪፖርት አውጥቷል። የኢትዮጵያ የሰብአዊ መብቶች ኮሚሽን እንደዚሁ በኦሮሚያ ክልል ላለፉት 2 ዓመታት የተደረጉ ግድያዎችን፣ መሰወሮችን፣ አፈናዎችን በተመለከተ እንደዚሁ ሪፖርት አውጥቷል። የፊታችን ሰኞ አምነስቲ ኢንተርናሽናል የምዕራዊውን በተመለከተ ሪፖርት ሊያወጣ መዘጋጀቱንም እንደዚሁ አስታውቋል። እስቲ መስፍን ከኢትዮጵያ የሰብአዊ መብቶች ኮሚሽን ሪፖርት እንነሳ። ምንድነው ሪፖርቱ ያለው? በኦሮሚያ ክልል ባለፉት 2 ዓመታት ውስጥ የተፈጸሙ ግድያዎችን በተለያዩ ኃይሎች ነው በመንግስትና በተለያዩ ኢመደበኛ በሆኑ ታጣቂዎች የተፈጸሙ ነው ይላል። ስለዚህ ምንድነው ሰብአዊ መብት ኮሚሽኑ ሪፖርት የሚለው? በጣም አመሰግናለሁ መሳይ። በኢትዮጵያ ሰብአዊ መብት ኮሚሽን አይ ቲንክ በጣም ዲቴል የሆኑ እንትኖች ነው ያቀረበው። ዲቴል ብቻ ሳይሆን እያንዳንዱን የሰብአዊ መብት ጥሰት ሰዎቹን ስም ዝርዝርም ያለባቸው እንትኖች አሉ። ቦታዎቹን፣ ጊዜዎቹን ጠቅሶ በቁጥር አስቀምጦ ነው። እንዲያውም ብዙም በቃ ለማንበብም ቀላል የሆነ እንትን ነው። በዚህ ጥሩ ሪፖርት ላይ ያቀረቡት የሰብአዊ መብት ኮሚሽኑ ማለት ነው። እና አብዛኛው ኦሮሚያ ክልል ላይ ነው በ2 ዓመት ጊዜ ውስጥ ነው ከ2014 እስከ 2016 ማለት ነው። አብዛኛዎቹ ጥሰቶች የተፈጸሙት በመንግስት ኃይሎች ነው። እዚህ ላይ እንትን የሚለው በመንግስት ኃይሎች ሲባል አንደኛው የመከላከያ ኃይል፣ ሁለተኛው የኦሮሚያ ክልል ልዩ ኃይል፣ ፖሊስ እና የመስተዳደር አካላት ናቸው። እነዚህ አካላት ሰዎችን የኦሮሞ ነጻነት ግንባር ወይም ደግሞ የሸኔ ደጋፊዎች ናቸው በሚል ከህግ ውጭ ኤክስትራ ጁዲሻል ኪሊንግ እንደፈጸሙ እነዛን ቦታዎቹን ጠቅሰው እንትን ብለዋል። በኦነግ ሸኔ በሚባለውም የተፈጸሙ ደግሞ ግድያዎችም ጠቅሷል። እዚህ ላይ 1 2 3 ምሳሌዎችን አቅርቦ አሁን በቅርብ
ከናዝሬት ወደ ወለንጭቲ ሰዎች በመኪና ሲሄዱ የተገደሉት እንትን ብለዋል። መርቲ አርሲ ውስጥ የተፈጸመው እንግዲህ ያዘርዝረዋል። ዝርዝር ነገሮች እንትን ብለዋል እና ከአማራ ክልል ጋር አዋሳኝ የሆኑ አካባቢዎች ላይም የተፈጸሙት እንግዲያዎች እንትን ብለዋል እና በጣም ሰፊ ነው። ይህም ለታሪክ ለመረጃ የሚቀርብ እንትን የቀረቡት መረጃዎች መከላከል የማይቻሉ ናቸው። አሁን መንግስት እነዚህ መረጃዎች እንደዚህ አይደሉም ብሎ ሊከላከላቸው በማይችልባቸው መንገዶች ነው እንትን ያቀረበው። ወደ 159 ሰዎች ጉዳዩ ጋር ከተፈጸመው ሰብአዊ ጥሰት ጋር ቀጥታ ግንኙነት ያላቸው ሰዎችን ኢንተርቪው አድርጎ ነው እንትን ያደረገው። በጣም ሰፊ የሚባል ጥናት አድርጎ ነው እንትን ያደረገው እና በጣም ብዙ እንትን አለው። እርግጠኛ ነኝ እንግዲህ በሚቀጥሉት ቀናት ውስጥ የውጭውም የውስጡም ሀገር ሚዲያዎች እየተቀባበሉ ይሄ ነገር በጣም ያጮሁታል የሚል እንትን አለኝ እና በመንግስት ላይም ትልቅ ተጽዕኖ ይኖረዋል። ሁለተኛው እንግዲህ ሰኞ ነው የሚጠበቀው አምነስቲ ኢንተርናሽናል እንደዚሁ በአማራ ክልል ውስጥ የተፈጸመ ኤክስትራ ጁዲሻል ኪሊንግ ወይም ደግሞ ህገወጥ ከህግ ውጭ የሆነ ግድያ የሚል አምነስቲ ኢንተርናሽናል ሰኞ ሪፖርት ሪሊዝ ያደርጋል። ዝርዝሩን አላየ ነው በአጭር ይሄንን መግለጫ ነው ያየ ነው እና ባህር ዳር ብሎ ስፔሲፊካሊ ቦታውን ገልጿል። እርግጠኛ ነኝ የመራዊውንም ግድያ ይጨምራል ብዬ አስባለሁ እና ትልቅ እንትን ነው የመራዊው ጭፍጨፋ እንዲሁ ዝም ብሎ ተዳፍኖ እንዳይቀርና ምንም ብሎ በዓለም አቀፍ ደረጃ ተመዝግቦ እንዲቀርና ይሄ ነገር የኢትዮጵያ መንግስት በንጹሃን አማሮች ላይ እየፈጸመ ያለው ወንጀል በዚህ ደረጃ ተዘግቦ እንዲቀር መረጃ ይሆናል። እንግዲህ ሲወጣ የምናየው ነው ሰኞ። ምናልባት መስፍን ከዚህ ከመራዊ ጋር በተያያዘ ዛሬም ያሉትን ነገሮች እንዲሁ መጥቀስ ስለሚገባ ነው። ዛሬ 2 ቦታዎች ላይ የድሮን ጥቃት ተፈጽሞ በርካታ ሰዎች መገደላቸውን የሚገልጽ ሪፖርት ደርሶናል። እንግዲህ ይህንንም በደንብ የምናጣራው ይሆናል። በጣም ከባድ የሆነ ጥቃት የተፈጸመ መሆኑን ነው የሰማነው። በተለይ በሰከላዋ ግሽ አባይ ከተማ በምዕራብ ጎጃም ዞን የሰከላ ወረዳ ዋና ከተማ በሆነችው ማለት ነው ለገበያ በወጡ ንጹሃን ወገኖች ላይ ነው የአብይ አህመድ ስርዓት በድሮን እንዲመቱ ያደረገው። በርካታ ሰዎች መገደላቸው ታውቋል። ምናልባትም ከሰሞኑም በቡሬ ዳሞት፣ በቲሊሊ፣ በሰከላ፣ በኮርግ እና በሌሎች አካባቢዎችም የድሮን ጥቃት ሊኖር እንደሚችል እየተገለጸ ነው። በመኪና መጓዝን ጨምሮ ስብሰባ ማካሄድ፣ በጋራ ስራ መስራት፣ እቀባ እንዲደረግበት ጥሪ እየተደረገ ነው። መስፍን በጣም ብዙ የድሮን ጥቃቶች በአማራ ክልል እየተፈጸመ መሆኑን የሚያሳይ ነው። እንግዲህ ወደ ሌላኛው ሪፖርት እንሂድ። የሮይተርስ ዘገባ ነው። የሮይተርስ ዘገባ በርካታ ጉዳዮችን አንስቷል። በኦሮሚያ ክልል ሚስጥራዊ የሆነ ኮሬ ነገኛን የሚባል ተቋቁሞ በተለያዩ ኮሚቴ አባላት ያሉበት ከሽመልስ አብዲሳ ጀምሮ ፍቃዱ ተሰማ፣ የአራርሳ መርዳሳ እነዚህ የኦሮሚያ ክልል ባለስልጣናት የሚመሩት ሚስጥራዊ ኮሚቴ